አባቴ ደግሞ ያው በልጅነቱ ነው ወደ አሜሪካን የወጣው። ወደ አሜሪካን ወጣ፣ ከኬንያ ነው የወጣው። ከዛው ልክ አያቴ ሲያርፉ ነገር ተበላሸ። እሳቸው በዛው አመት ነው የሞቱት። እና በቃ ትምህርት ቤት ከረፈደ ሁሉ አስረውላ እጅና እግሬን ሁሉ እያሰሩ ያስቀምጡኛል፣ በገመድ በልብስ የሚሰቀልበት። አሜሪካ ከቆይቶ ከመጣ በኋላ አገኘሽ? ከዛ ወስድሻለሁ ፕሮሰስ ጀመረልሽ? ከዛው በስንተኛው ጊዜ ነው እንዳልኩ እሷ ይዘው ስትመጣ በቃ አይምሮ ድንገት ነው አለች። ድንገት መኪና እየነዳ ድንገት እንትናለና ቤቱን አያውቅም ምን አይልም አለች። ውጭ ሀገር ብዙ አመት ኖርን ማለት ንብረት አፈራር ማለት አይደል፣ ወይም ሀብታም ነን ማለት አይደል። ብዙ ታሪክ እናውቃለን እኛ። ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። ይህ ቀጥተኛ መልእክቴ አሜሪካን ሲያትል ላይ ለምትኖረው የአባቴ ሚስት ነው ትላለች የዛሬ ተረኛ ባለ ታሪካችን። ምንድነው መልእክቷ? ምንድነው ጉዳዩ? ከራሷ አንደበት እንድትከታተሉት ጋብዛችኋለሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። አልቲማ ሪል ስቴት በላንቻና መስቀል ፍላወር ሳይቶቻችንን ገንብተን በቃላችን መሰረት ማስረከባችን ይታወቃል። አሁን ደግሞ በመስቀል ፍላወር ከቱሊፕ ሆቴል አጠገብ የንግድ ሱቆችና የመኖሪያ አፓርትመንት እየገነባን ነው። ከ10% ቅድመ ክፍያ ጀምሮ በ2 ዓመት ከ6 ወር የሚጠናቀቁ የንግድ ሱቆችንና ባለ 2 እና ባለ 3 መኝታ አፓርትመንቶችን ለመገንባት የመሰረት ስራ ላይ እንገኛለን ይላል አልቲማ ሪል ስቴት። ለበለጠ መረጃ በ0910 96 7719 ወይም በ0945 84 0747 ላይ ይደውሉ። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየኝ። አንተን ግን ከ14 ዓመት ጀምሮ እከታተልሃለሁ ከነቲጂ ጋርና በቃ በጣም ነው ማከብረህ። ላንተ ያለኝ ክብር አመሰግናለሁ። በትውውቅ እንጀምር። ማን ልበል? ስመኝ እባላለሁ። ስመኝ። እሺ፣ በቅድሚያ እናመሰግናለን ታሪክሽን ልትነግሪኝ ስለመጣሽ። ምናልባት በአንቺ የህይወት መንገድ ውስጥ አንቺ ባሳለፍሽው ታሪክ ውስጥ እንግዲህ የሚማሩ ሌሎችም ይኖራሉ ብዬ ማስባለሁ እግረ መንገድና ለዛ ፈቃደኛ ሆነሽ ስለመጣሽ በጣም አመሰግንሻለሁ። እስኪ ከልጅነት እንጀምር። የት ተወልደሽ አደግሽ? እንዴት ነበር ልጅነት? ስንተኛ ልጅ ነበርሽ ለቤተሰብሽ? የተክለ ሃይማኖት ልጅ ነሽ? አዎ ተክልዬ ልጅ ነኝ። ተክልዬ 19 እና ሀደሪ ሰፈር መሀል ነው ተወልጄ ያደግኩት። እሺ። እና ተወልጄ ሳድግ ያው በጣም በተጽዕኖ ነው ያደግኩት። እኔ ምን ነው ከአያት ጋር ነበረ የምኖረው። አያቴ እያሉ ጥሩ ነበረ እና እዛ በማደግ ሰዓት በቃ አባቴ ደግሞ ያው በልጅነቱ ነው ወደ አሜሪካን የወጣው። ወደ አሜሪካን ወጣ፣ ከኬንያ ነው የወጣው አባቴ ማለት ነው። አንቺ አያት ጋር ማለት የእናትሽ ቤተሰቦች ጋር ነው? የአባትሽ ቤተሰብ? እናቴ ምንም ቤተሰብ የላትም፣ የአባቴ ነው። ኦኬ። እናትሽ ሴት ነበሩ? እናቴ እዛው ናት እና ዝቅተኛ ኑሮ ላይ ያው ታውቃለህ፣ ዝቅተኛ ኑሮ ነበር የምትኖረው እና አባቴ አደራ ይልና እናቴና አባቴ ታዲያይተው ነው ወደዛ ሄደው ማለት ነው ወደ አሜሪካን ሲሄድ። ከዛው እኔ አያቴ በቃ በደንብ ይዙኝ ነበረ። አያቴ ካለፉ በኋላ ልጅ ነኝ 84 ዓመተ ምህረት ነው ግን አረሳው። ከዛው በቃ እዛ ነበርኩኝ። እዛ አባቴ በቃ እየደገፈኝ ምናምን እዛ ነበረ የምኖረው። ከዛው ልክ አያቴ ሲያርፉ ነገር ተበላሸ። እሳቸው በዛው አመት ነው የሞቱት። ብዙ ናቸው አጎታ ክስቶቼ፣ በጣም ቤት ውስጥ ብዙ ናቸው። በጣም እኔ ላይ እግዚአብሔር በሚያውቀው ጾም ነው ያስኩት። በጣም በቃ ከባባድ ተጽዕኖ ልነግርህ አልችልም። ከዛው ማዘር በቃ ሰውም ሲነግራት እኔም ስነግራት ልጅ ስለሆንክ በልጅነት ያን አትሰማም እንደዚህ ብዙ ነገር እንትን አይደለም። ከዛው በቃ እዛው እንድቀመጥ ነው የምታረገኝ። ትምህርት ቤቱ ሲሄድ በቃ ትምህርት ቤት አይከፈለልኝም፣ እየተከፈለ ነበረ። በቃ በጣም እስከ መታመም ደረጃ ደረስኩኝ። ልቤን ታውቃለህ። ሄጂ ትምህርት ቤት ቁጭ ብዬ ምንም ነገር ትምህርት አይገባኝም። በቃ እነሱ ምን ያረዱኛል፣ ምን ይመቱኛል። ወደ 10 ናቸው ሴትም ወንድም። እና በቃ ትምህርት ቤት ከረፈደ ሁሉ አስረውላ እጅና እግሬን ሁሉ እያሰሩ ያስቀምጡኛል፣ በገመድ በልብስ የሚሰቀልበት። ከዛ በጣም በደሌ እየበዛ መጣ። ከዛው በመሀል አንድ ጊዜ አባቴ መጣ በሰላም። እኔ አላውቀውም እሱም ሲሄድ ልጅ ስለሆንኩኝ መጣ። ያለውን ሁኔታ ለዘመድ ነገርኩኝና እሱም እንዲሰማ ነገርኩት ያለውን ነገር። ከዛው ቤተሰብ ለምንድን ነው ማትወስዳት? ለምን የሚያቅሰው ማለት ነው። ለምንድን ነው እዚህ እየተበደለች ነው? አንድ ሰራተኛ እንኳን እንደዚህ አይደረግም፣ ለምንድን ነው እንደዚህ የሚያደርጓት አሉ። ከዛው እሱ በጣም አዘነ።
አለቀሰና በቃ ወስዳታለሁ ምናምን ብሎ እንትን አለ። ከዛው ፕሮሰስ ተጀመረ። የተወሰነ ማዘርም ጋር ቁጭ ብዬ ያው ወደዛ እንትን አልኩኝ። ማዘርም ሌላ ትዳርም ስላላት እዛም እንትን የለኝም ስለማይመቸኝ ከዛው ደግሜ ከመጣው በኋላ ሁሉን ነገር አትናገረው አይደል? እንጀራ ነው በልተህ የምትጨርሰው እንጂ ይሁድህን አትናገረም። አያቶች ጋር ወንድ አያቴ ብቻ ነበሩ የደረስኩባቸው። አንቺ ደረስሽባቸው? ከዛው አረፉ እሳቸው ካረፉ በኋላ ነው ይሄ በደል የመጣው። ደግሞ በምንድነው አባቴ መጥቶ ወስድሻለሁ ሲል በስንት ዓመት መጣ አባቴን እንጃ አላቅም። ሲመጣ ልጅ ነኝ ግን እድሜን አላቅም። በምክንያት ነው እሱ መጀመሪያ ከሀገር የወጣው እነሱ ሊረዳ እነሱም በጣም እየረዳቸው ይረዳ ነበር። ቤተሰቦች የመጀመሪያ ልጅ አዎ ያው እናት ይሞቱ የነሱ እናት አያቴ ስትሞት አላቃተም። ከዛው ሄደ እሱ በዛ እና በጣም ይደገፋቸው። አንቺ እናት ጋር በምን ተለያዩ ታውቂያለሽ? አላቅም። አታውቂም? አዎ ተገናኙ። ያው የተወለድኩኝ ያው ዝርዝሩን አልነገረችኝ አይናገሩም። እሺ አሜሪካ ቆይቶ ከመጣ በኋላ አገኘሽ? ከዛ ወስድሻለሁ ፕሮሰስ ጀመረልሽ? ከዛው ሌላ ተው ዝርዝሩን አልናገርም። ብዙ ነገር ነው የሆንኩት እኔ ወደ የመጣሁበት ብያለሁ። ወደ እምነትም ጸበል ገብቼ ነው እና የሞራል ድቀትም ደረሰብኝ። በቃ ከዛ በኋላ ለመማርም ፈልግ ነበረ። በቃ የሆነ ቦታ ሰው የደረሰበት ቦታ በራስ መድረስ ትፈልግ የለ አልቻልኩም። ታውኩት እግዚአብሔር ይመስገን። ከዛው መድኃኔዓለምን ካገኘው በኋላ ደግሞ በራሴ በቃ ወደ ጤና ይስመለስ ገባ። ከጤና የሚቀድም ነገር የለም። ከዛው በቃ ወጣው። እኔም የራሴን ኑሮ ጀመርኩኝ። ትዳር ያስኩኝ እግዚአብሔር ይመስገን። አንድ ልጅ ወለድኩኝ። ፕሮሰሱ በምን ተበላሸ? ፕሮሰሱ ነገርኩ። በቃ መግለጽ አልፈለግሽም? አልፈለኩም። ይቅር ሁሉ ነገር አይነገርም አይደል? ለእግዚአብሔር ስለሰጠሁት ገባ። እናትሽ ይሄ ነገር ታውቅ ነበር? እናቴ ታውቃለች። ማዘርም ታውቃለች። እናቴማ ከኔ ጋር ናት። በቃ በኋላ እኮ እንትን እያለ ከመጣ በኋላ እዛ እንዳልደርስም ወደ ራሱ አድርጋኝ እዛ ማዘር ጋር መቀመጥ ጀመርኩኝ እስከማገባ ስቲል ማለት ነው። ወጣው ሙሉ ለሙሉ ከአያቶች ቤት ወጣሽ? ከዛው ወጥቼ በቃ እሱ ታሙ መጣ። ያው በተለያየ ነገር ትገናኛለህ። ውስጥህን ያው ፈጣሪ ነው የሚያውቀው። ቂምም አልይዝም በባህሪም እንገናኝ ጀመረ። በቃ ሁሉን ነገር ትቼ እነሱም ግማሾቹ ተበታተኑ ወሰዳቸው ፋዘርም፣ ግማሹም እዚህ ሆነ። እንግዲህ ፕሮሰሱ አልተሳካም። እንግዲህ በተለያየ ምክንያት ቀረ። ከዛ የራሴን ህይወት ጀመርኩ አልሽኝ። መቼ ነው ይሄ ነገር የሆነው? ወደ ትዳር የገባሽው መቼ ነው? ወደ ትዳር የገባሁት 94 አካባቢ ነው። 94 የገባሽው? ወደ ትዳር የገባሽው? ጓደኝነት በቃ ትዳር ሳይሆን ጓደኝነት ያዝኩኝ። መልካም ሰው አገኘውና እግዚአብሔር በቃ ትሪት ምንም የሚያደርገኝ ሰው አገኘው። ከዛው ጓደኝነት ወደ 8 ዓመት ምናምን ቆየን አብረን ማለት ነው። ከዛ ወደ ትዳር ተቀየረ። አሁን አብረን ነን እግዚአብሔር ይመስገን። ደስ ይላል። ረጅም ዓመት ነው የልጅነት። አዎ 24 ዓመት ነው። ቀላል አይደለም። እንዴት ነበረ የፍቅር ግንኙነት? በጣም ደስ የሚል ነው። በጣም እውነተኛ ፍቅር ነው። በዛን ሰዓት እውነተኛ ፍቅር ነው ያለው። መልካምም ሰው ነው እግዚአብሔር ይመስገን። በጣም በቃ መልካም የፍቅር ጊዜ ማሳለፍን ከዛው ነገሮችን አስተካክለን ደግሞ ወደ ትዳር ገብተን ከ8 ዓመት የፍቅር ቆይታ በኋላ ማለት ነው። ከ8 ዓመት የፍቅር ቆይታ። ቤተሰቦች እንዴት ነው? እናት የአንቺ ቤተሰቦች የሱ ቤተሰቦች እንዴት ነበር? ወደ ትዳር ስናመራ ምንም እናቱ ብቻ ነበረች። አሁን አልፋለች ነፍሱን ይማረው እና አንድ ወንድም አለው። ምንም እንትን አላለም። በጥሩ ሁኔታ ነበር። መልካም ሰዎች ናቸው። በመልካም ሁኔታ ሳለፍን። እኔ ጋር ግን ያው በሃይማኖትም ያው ችግር ስለነበረ ብዙ ችግር ተፈጥሮ ነበረ። ያው አለፈ እግዚአብሔር ይመስገን። እና እንደዛ እያለን በቃ ፋዘር እዛ እያለ ምንም ነገር ለእኔም የሚጠቅመኝም ነገር የለም። ለምንድን ነው ላለው በጣም ብዙ ነገር ይነግሩታል። ገባህ? እኔ ያልኩበት ቦታ ነው እግዚአብሔር በሚያውቀው። ከዛ መጥቶ ካየ በኋላ ግን ነገርኩት። ያው እኔ ምንም ነገር ላይ መጥፎ ቦታ ላይ እንዳልወደኩኝ ከዛው በቃ ሁኔታዎችን እንደሚያስተካክልልኝ ምናምን አለና ሄደ። ዝም አለ። ከዛ በቃ እየተጠያየቅን ምንም እያለን ግን እንጀራ እናቴ የሚገርምህ በጣም ነበረ የምወዳት ማለት ነው። አይዞሽ ምናምን ትለኛለች፣ ትመጣለች፣ እንገናኛለን። በቃ እንደ ጓደኛም እንደምን እንደ እናቴ ነበረ የምወዳት ክርስቶስ በሚያውቀው። እና በቃ እንደዛ እየተገናኘን ምን እያለን የሆነ ጊዜ እንደውም በቃ ምርር ብሎኝ በባህር ነው የሚሄደው አልኩኝ። አሁን ይህን ፎቶ የተነሳንበት ጊዜ ነው። እህቷ ቤት ነው ተለቋል። አልረሳውም ስላት አለቀሰች። እኔ በቃ ኑሮም እዚህ እንትን ስላለኝ ሄዳለሁ በባህሪ። አንቺማ አትሄጂም እኛ ጋር ነን የምትመጪው እንጂ እንደዚህ አታደርጊ ምናምን አለችኝ። በቃ በተለያየ ነገር እንገናኝ ነበር። ልክ ግን የዛሬ 3 ዓመት እንዳልኩ መጣች። ይዘው ስትመጣ እንዳልሆነ ነው
ደነገጥኩኝ በጣም በቃ ምንም ነገር ራሱን እናንተ ማለት ይሄ ሁሉ ነገር የመጣው እንግዲህ ከትዳር በኋላ ትዳር ከያስኩኝ በኋላ ልጅ መጣ። ልጅ 14 ዓመት ልጅ አለችኝ አሁን አንድ ሴት ልጅ ናት። እሺ እንግዲህ አሁን በዋናነት ወደዚህ የመጣሽበት እንግዲህ ከአባትሽ ጋር በተያያዘ ነው የመጣው። ዝርዝሩን ይሄን ያመጣውበት ገብቶኛል እኔ ስለጠየቅኩ። እሷ ሽምግልና ለዚህ ቤት ውርስ ራሱ እዚህ ላለው ልመጣልህ ነው ውርስ ከስሻቸው ነበር። አመት ተካሰን ሁሉም በሂደት እንሂድ። ፕሮሰስሽ ፌል አደረገ ወይም አልተሳካም። ከዛ በኋላ የራስሽን ህይወት ጀመር። ከዛ በኋላ ከአባትሽ ጋር መገናኘቱ በዛው ቆርጦ ቀረ ወይስ ትገናኙ ነበር? እንገናኝ ነበር፣ በስልክ እንገናኛለን። ይደውልልሻል? እኔ እደውልለታለሁ፣ እሱም ይደውል ነበርና የሆነ ነገር እንዲያደርግልኝ ገባህ። ማለፍም አለ እድሜም ቆሞ አይጠብቅም ብዬ ስል ምን ተጽዕኖ እንዳለበት ያው እሱ ሞቷል አሁን አላቅም። የሆነ ነገር አድርግልኝ ስለው እሺ ምናምን እንደዚህ በሂደት የሆነ ነገር እንትን ይለኛል፣ ተስፋ ይሰጠኛል። ከዛው እኔ ልጅ አይደለሁም አሁን እኔ ከልጅነት እድሜ አልፌያለሁና የሆነ ነገር ይገባኛል። ለኔ እኮ ምንም አላደረክልኝም፣ ለሁሉም ብዙ ነገር እንትን ስትል ለኔ ማድረግ አለብህ ብዬ ጠየቁት። ከዛው ልክ ኮቪድ ሊከባ ሲል ደወልኩለት። የሆነ ጊዜ በጣም ክራውድድ የሆነ ነገር ላይ ነበርኩኝ። ደወልኩና ጋሺ እኔ እኮ እንደዚህ ነው የዚህም ቤት እንኳን ቢያንስ እያከራዩ በጣም ትልቅ ብር ነው የሚቀበሉት እና ለምንድን ነው ለኔ የማይገባኝ ብዬ አልኩት። ከዛው ስለው ምንም መልስ አልሰጠኝም፣ ዝም አለኝ። ከዛው በስንተኛው ጊዜ ነው እንዳልኩ እሷ ይዛው ስትመጣ በቃ አይምሮ ድንገት ነው አለች። ድንገት መኪና እየነዳ ድንገት እንትን አለና ቤቱን አያውቅም ምን አይልም አለች። እንደዛ ታሙ አሁን እዚህ ይዤ የመጣሁት እስቲ ቤተሰብ ሲያይ እናንተን አንቺን ልጁን ሲያይ ቤተሰብ ሲያይ ቢያንስ ወደ ራሱ እንትን ማውቅ ከጀመረ ብዬ ነው ይዤ የመጣሁት አለች። ከዛው ከሷም ጋር ያለውን ነገር ነገርኳት፣ ያለውበትን ኑሮ። እኔ በጣም ማናት እሷ? የእንጀራ እናቴ፣ ያንቺ እንጀራ እናት እንድትረዳ ማለት ነው። እኔ ምንም እንዳላደረገልኝ ታውቂያለሽ፣ ገባህ አይደል? እኔ አሁን ብሶት ስላለብኝ ነው፣ ከብሶቴም አንጻር ሊሆን ይችላል። እሺ አባትሽን መቼ ነው በአካል ያወቅሽው ያገኘሽው? አባትሽን መቼ ነው በአካል ያገኘሽው? የመጨረሻ ጊዜ የዛሬ 3 ያወቅሽው? አይ ያወቅሽው መጀመሪያ ያኔ ሲመጣ አላውቀውም ነበር፣ ልጅ ነበርኩ ብለሽኛል እኮ። ያየሽው መቼ ነው? ሁለተኛ ሲመጣ ነው በቃ በደንብ የተዋወቅ ነው ከአባቴ ጋር። ስንት ዓመተ ምህረት እንደሆነ አላውቅም። ነው ሁለተኛ ሲመጣ እንደዛ ተገናኘን። ከዛው ያ ሁሉ አለፈ። ለሷ እኮ ያንን የነገርኳት ሽምግልና ጠይቂልኝ የሚገባኝን ከቤቱ ክራይ ላይ ይስጡኝ ነው። የት ነው የምትኖረው እንጀራ እናትሽ? ሲያትል ከተማ። እዛው አሜሪካ ነው የምትኖረው? አሜሪካ ነው የሚኖሩት። ኦኬ። አንቺ ከአባትሽ ጋር የአባትና የልጅ ግንኙነት ነበራችሁ? ግንኙነት አሁን ነበረን አልኩ። ይደውልልኛል፣ እንገናኛለን፣ አልፎ አልፎ ይጠይቀኛል፣ የሆነ ሳንቲም ይልክልኛል። ዝም ብሎም አይረባ $30 $50 እንደዚህ ነገር ነው የሚልክልኝ። ልጅ ናት እዚህ ታጠፋለች፣ ዱርዬ ትሆናለች ምናምን እያሉ ይሉት ነበረ፣ በውሸት ማለት ነው እነሱ። ተረዳህ? እና እንደዚህ አይነት ነገሮች ስላሉ ከዛው እሷ ከመጣች በኋላ ጠይቂልኝ ያልኩበት እኮ እርዳታ ሳይሆን አሁን ተረዳኸኝ፣ ገንዘብ እነሱ በጣም ብዙ ብር ነው፣ መርካቶ መሀል ነው ቤቱ የሚያከራዩት ለመጋዘን። ስለዚህ ከዛ ብር ላይ ይስጡኝ። ያያቴ ነበረ ያፊት እና እነሱ 3 ሰው ነው እዚህ እያከራየ እንትን የሚለው። ስለዚህ ለምንድን ነው ይሄን የሚያደርጉት ብዬ አልኩ። ያኔ ነው የጠየቅሽው? አባትሽ እያለ ነው የጠየቅሽው? አዎ አባቴ እያለ ነው የጠየቁት። እሱ በእንደዛ ታሙ ለሷ አልኳት፣ ለምን እንደዚህ ያደርጉኛል እነሱ ዛሬ ምንም ነገር እንኳን እዛ ቤት ውስጥ እኔ ከልጅነት ጀምሮ አልኳት። ለሷም ታውቃለች፣ ብዙ ችግሬንም ታውቃለች። ነግራት ነበረ በግል ለሷ ማለት ነው። ጠይቂልኝ ዛሬ እንደዚህ የነበርኩ ጠየቀችው አጎቴ። እንዴት ደስ አይልም? ለምንድን ነው አንተ እንደዚህ የምታደርገው ምናምን ስጣት። አይ መጀመሪያ ደረጃ እሱ እኮ እዛ ቤት ላይ አባትሽ ምን የማዘዝ መብት አለው? አባቴን እኮ አይደለም አጎቴን አልኩ። እያከራዩ የሚበሉትን ነው እኮ አጎትሽ። ታዲያ አጎትሽ አንቺን ምንድናት ብሎ ነው የሚሰጥሽ? ምክንያቱም እዛ ቤት ላይ እኮ አንቺ ሳትሆኚ ድርሻ ያለሽ አባትሽ ነው። አባትሽ ደግሞ በህይወት አለ አይደለ? ቤቱ የአያትሽ ነው፣ የአያቶቻችሁ ነው፣ የእነሱ አባቶች ነው። ስለዚህ እነዛ ሰዎች በህይወት ካሉ ልጆች መጀመሪያ የማን ነው ማለት ነው? የልጆች። ለምሳሌ አባትሽ ድርሻ አለው። ከዛ ለምሳሌ አያታችሁ ቢያርፉ እና የንብረት ክፍፍል ቢደረግ ቢባል በህይወት ካለ አባትሽ ይካፈላል ድርሻው ስለሆነ። ለምን? ልጅ ስለሆነ አይደለ? ከዛ ደግሞ ቀጥሎ ምን ይሆናል? ከነዛ ውስጥ ከወንድም ከእህቶች ውስጥ በህይወት የሌለ ካለ ወዴት ይሄዳል? ወደ ታች ይወርዳል፣ ወደ ልጅ ወደ ልጆቹ ይወርዳል በህጉ መሰረት። እሷ ግን ለምን ብላ የጠየቀችበት ምክንያት ልንገርህ።
እዛ ቤት ውስጥ ሁሉ የተወለደች ልጅ አለች። አሁን እኔም እንደዛ እንትን ልክ የሚይዙኝ የጠየኩበት እሷን ሁሉ አካቷት 3 ሰው ነው የሚበላው አልኩ። በጣም ትልቅ ብር ገባክ አይደል? በዛ እንደዚህ ጠይቂያቸው ለምንድን ነው ብዬ ስላል ውርስ እንግዲህ የራሱ ችሎ ህጉ ላይ እኛ ከኛ ይልቅ የበለጠ ባለሙያዎች በደንብ ያብራሩታል አካሄድ ስላለው ማለት ነው። እንግዲህ አባትሽን እንግዲህ እንደ አባትና ልጅ እንደምትገናኙ ከነበረ እሱ እዚህ ቤት ንብረት የለውም ነበር? የራሱ የሆነ የለውም እዚህ ቤት ንብረት የለውም። እሺ በመጨረሻ መቼ ነው የመጣው ታሞ ያልሽኝ? በመጨረሻ የዛሬ 3 ዓመት አልኩ። ከሞተ ራሱ 2 ዓመት ተኝቶ በአመቱ ሄዱ ነው እዛ ያረፈው በአመት ማለት ነው። ወደ እሷ እንግባ። ከዛው እሷ በቃ እንደዛ ሆነ። በሰላም ተሸኛኝተን ከዛው ታሙ ራሱ ሲመጣ በቃ በጣም ነበር አብረን ያለን ፍቅር ምናምን። ወንድሜም ነበረ ቀድሞ እሱ ሄደ። አንድ ወንድም አለኝ ከሷ የሚወልደው ማለት ነው። ከዛው ልክ እንጀራ እናትሽ የሚወለድ በአባት የምትገናኙ ማለት ነው። እሺ ከዛው ልክ የት ነው ያለው እሱ? እዛው ሲያትል ነው። እዛው አሜሪካ ነው። እሺ ትልቅ ሰው ሆኗል። ወደ 27 ዓመት ምናምን ይሆናል። አግብቶ ምናምን የራሱን ኑሮ ነው የሚኖረው። ልክ እሱ ታሞ አስፈርማ ምናምን ቤት ተገዝቷል። እዚህ አንድ ጓደኛቸው ነበር ከኬንያ አብረው የወጡ ነገረኝና በቃ በጣም ጥሩ ኑሮ እንደሚኖሩ እኔም አውቃለሁ። ተደላደለ ኑሮ ነው። ከዛው ልክ ሲያርፍ ምናምን ስደውል ስልኳን ቆላለፈችብኝ። ስልኳን ላይ ምንድነው ጸብ የለንም እኔ እናንተ አሁን ጸብ ቢኖረን ሰው የሆነ ነገር ቢኖረን ለጸቡ ነው ትዘጋጋለህ። ምንድን ይሄ ነገር? ከዛው ይሄንን ብደውል መንብል ምንም ነገር እንትን የምትለው ነገር የለም። በጣም ካይምሩ ይበላይ ሲሆን ያንንም እንደነገርኩ ከስሺ ያው እነሱ በአንድ ሰው ስም አዙረው ወደ ራሳቸው አርገው ራሳቸው ነው የሚጠቀሙት። ስለዚህ እዚህ ጋር የአባቴ ንብረት እኔ ይገባኛል ልጠይቀትና አሁን እኔ ወደ ማስፈራራትም አይደለም ምንም አይደለም የምለው። ዛሬ እሷ ክርስቲያን ናት፣ ኦርቶዶክስ ናት፣ ኪዳነ ምሕረት ናት። ከቤተ ክርስቲያን ነው የመጣሁት። ራሱ ሐቄን የሚገባኝን ትስጠኝ ነው የምለው። 35 ዓመት ማለት ቀልድ አይደለም። እንትን የምትል ከሆነ እኔ ወደ አምላኬ ነው ፊቴን የማዞረው። እኔ እነሱንም እንባዬን ረጭቼ ሁሉን ነገር ለእግዚአብሔር ሰጥቻቸው ነው ቁጭ ያልኩት። ዛሬ እንሞታለን። እሱ በጣም ታሙ ነው፣ ጀግና የነበረ ሰው ነው። አይታለች። እኔ ከሱ ሞት ይማራሉ ብዬ ነበር፣ ግን አልተማሩም። እነሱ ያው የራሳቸው ክፋት ስላላቸው ነው። እግሩን እንኳን ይህን ያጠፈውን እግር እንኳን ሳይዘረጋ ነው የሞተው ጋሼ። ስለዚህ ሁላችንም እኮ ነገ እንሞታለን። በየትኛው ሰዓት እኮ በየትኛው ቅስፈት ተጠርተን ወደ እግዚአብሔር እንደምንሄድ አናቅም። 35 ዓመት የለፋበትን ቤት እንደገዛች አውቃለሁ። ብዙ ንብረት አለ። ልጁ የራሱን ንብረት ይዞ ነው የሚኖረው። አንድ ልጅ ነው ያለው እና ስለዚህ አሜሪካ ነገር ያለው ንብረቱ የአባቴ ይገባኛል ነው ጥያቄሽ ወይስ እዚህ ያለው ነው? አይ አባቴ ንብረት እሷ ጋር ያለው ይገባኛል። እነሱንም አጨረስኩ። ጨርሰሻል? ከነሱ ጋር ያለኝን ዘግተናል በህግ። ከእንጀራ እናትሽ ጋር ጥያቄሽ ቀጥታ ለእንጀራ እናትሽ ነው ያለውን ግን እንድታቅ ነው። እዚህ ጋር ሽምግልና ገብታ ነበር ብያለሁ። ስጧት ስትል ያው እነሱ የሚሉትን ብለው ስላሉ የአባቷ ይገባታል በሚለው ነበር ያለው። ወስደሻል ድርሻ? ከዚህ በፊት ታውቂያለሽ? ወስደሽ ድርሻ? ሁለቴ ሰጥተውኛል። የሆነ ማትረባ ሳንቲም ለታክሲ ሰጥተውኝ ነው። ከዛው በሆነ ነገር አድርገው በአንድ ሰው ስም አድርገው ያው ለነሱ ተፈርዶላቸዋል። እኔ እዳ ውስጥ ገብቼ ነው የከሰስኳቸው። እነሱ ምን ያህል ሰጡሽ? የሆነ 1000 ብር ምናምን ለታክሲ ይዛኔ ዝም ብዬ ነው የተቀበልኳቸው። እና ትራንስፖርትና ውርስ በጣም ይለያያል እኮ። እኔ ሽማግሌ ላኩኝ። የሚፈሩት ሰው ነበረ፣ ትልቅ ሰው ያክስቴን ባል። ይስጡኝ ብዬ ህግም ጋር መሄድ አልፈለኩም ነበረ። የሆነ ነገር ይስጡኝ በቃ። እኔ እነሱ ከኔ የተሻሉ ስለሆኑ የሆነ ነገር ከዛ ላይ ከሚያገኙት ላይ ስጧት ሲባል ያው ሰበብ የሚያደርጉት እነሱ ተልካሻ ነገር ነው። ታውኩት። ወደ ክስ ሄድኩኝ። አመት ተካሰስን። አሁን ጥር ላይ ነው፣ ጥር 5 ነው ራሱ የተዘጋው። ቀጥተኛ ጥያቄሽ ለእንጀራ እናትሽ ነው። አሜሪካን ሀገር የኔ አባት 35 ዓመት ኖሯል። ንብረት አለው 35 ያፈራው ንብረት አለው። ስለዚህ ያን ካፈራው ንብረት ላይ ለኔ እንደ ልጅ የሚገባኝን ስጪኝ ነው ጥያቄሽ። በቃ ቀጥታ ጥያቄ ይሄ ነው። እና ይሄን ሁሉ ታሪክ የዘበዘብኩበት ግን እዚህ ጋር የምታውቀውም ነገር ስለነበር ይሄ ነው። እና ምንም አልተጣላም። ማናት? እሷ ናት የምታውቀው? ታውቃለች ሁሉ ነገር። ይሄን ሁሉ ታሪኬን እኮ ታውቃለች። እንደ ጓደኛ ነበረን ብዬ ካለው በምትመጣ ጊዜ በተለያየ ነገር በመልካም ጊዜ ትመጣለች። ምንም መጥፎ ነገር እንትን ሳይል። እሺ ወንድምሽን ታገኛለሽ ማለት ከሱ የተወለደው? በቃ እዚህ የታመሙ ጊዜ አባቴ የታመመ ጊዜ ነው ተከታትሎ የሄዱት። ዘጉት አልኩ እኮ ስልኩን። በምን ላገኛቸው? ስልክ ዘጉብኝ። ስልኩ አለ። እኔ እንደው ምናልባት እንደው ከዚህ ወጣ ብለን ማሰብ ጥሩ ነው ብዬ ነው የምገምተው። እውነት ለመናገር ከገንዘቡም ወጣ ብለሽ ወንድም አለሽ በነገራችን ላይ አሁን አንቺ እንዳልሽኝ ከሆነ
የአባትሽ ልጅ ማለት አንቺም የእሳቸው ልጅ ነበርሽ፣ እሱም የእሳቸው ልጅ ነው አይደለ? የአባትሽ ወንድምሽ ማለት ነው። እውነት ነው። አካል ነው፣ ወንድምሽ ነው። ስለዚህ እኔ እንደው ከንብረቱም ከምኑም እንደው በቀደመ ወንድምነቱ ይቀድማል። እነሱም ይሄን ያዩታል ብዬ አስባለሁና ወንድምነቱ ቢቀድም እንግዲህ እሳቸውም ባይወልዱሽም እናትሽ ናቸው። ከዛ በኋላ እሳቸውም ደግሞ እንግዲህ አይተው ምናልባት ከህሊና አይመለጥም፣ ከህሊና አይሸሽም፣ ሁሉም ሰው ያውቃል። ስለዚህ እሳቸውም አይተው ምናልባት ያንቺ አባት ወይም የእሳቸው ባለቤት አንቺ ባልሽው ደረጃ አንቺ በገለጽሽው መጠን ንብረት ከአንዳንዴ ያው ውጪ ኖርን ማለት ውጭ ሀገር ብዙ ዓመት ኖርን ማለት ንብረት አፈራር ማለት አይደለም፣ ወይም ሀብታም ነን ማለት አይደለም። ብዙ ታሪክ እናውቃለን እኛ በጣም ለ40 ለ50 ዓመት ውጭ ሀገር ኖረው ከዕለት ጉርስ ያላለፈ ኑሮን የሚገፉ ሰዎች እንዳሉ እናውቃለን። በአሜሪካም በዩ በአውሮፓም በዩ በየትኛውም በስደት የሚኖሩ ሰዎች ማለት ነው። ስለዚህ ያ ማለት ግን እነሱስ ወይም ያንቺ አባት እንደዛ ናቸው እያልኩ አይደለም። እኔ አላውቅም ስላንቺ አባት ምን ያህል ንብረት ያፍሩ አያፍሩ እማውቀው ነገር የለኝም። ግን ሁሌ ምናልባት አንዳንዴ እዚህ ቁጭ ብለን የምንገምተው ግምት አለ። ውጭ ሀገር ያሉ ኢትዮጵያውያን እህት ወንድሞቻችን በጣም ደልቷቸው የሚኖሩ በጣም ገንዘብ የተረፋቸው ገንዘብ የሚጥሉበት ያጡ የሚመስለን ሰዎች አለን። አንቺ ነሽ እያልኩ አይደለም። እንደዚህ አይነት ሰዎች ስላለን ጥንቃቄ እንድናደርግ እንደው እግረ መንገድ እነሱንም እንድንረዳ ለመረዳት ብንሞክር ብዬ ስለማስብ ነው። እሳቸው ግን ወይም የእንጀራ ምትክ እናትሽ ይሄን ነገር አይተው ደግሞ እንግዲህ አባትሽ ንብረት ከነበረው በእርግጠኝነት ይሄ ይገባታል ብለው እንደሚሰጡሽ ተስፋ አደርጋለሁ። አመሰግናለሁ። እኔ ግን እንዳልከውም ደግሞ እያሰብኩ ነበረ። ፍቅር ይበልጣል። እኔ አሁን በብዙ ነገር አይምሮ ነገርኩ፣ ወደ ራሴ የተመለስኩት በብዙ ነገር ውስጥ ገብቼ ነበር። ወደ እብደት ሄጄ ነበረ። ወንድሜ ተረዳኝ፣ ገባ እግዚአብሔርን ነገርኩ። በሃይማኖት የምንድጸን ሰው እኮ ዛሬ በ666 እኮ እያመነ ነው አይደለ? ለገንዘብ ብሎ እኮ እያየ ነው አይደለ? እንዴ በሰይጣናዊ መንገድ ያምናል። ከፈለገ እንኳን አንድ ኃይል አለ እግዚአብሔርን የሚያክል አምላክ። እኔ እያንዳንዱን ስናገር በፊቱ ሆኜ ነው። ሁላችንም መቼ እንደምንጠራ እናውቅ። ቅስበት ነው ሞት ሲባል። ስለዚህ እሷን በጣም ነበረ ቤተሰብ። አሁን አንተ ያነሳኸው መልካም ሀሳብ ነው። ልጄ ራሱ ብቻዋን እንዳትቀር ዛሬ ዘመድ እያለ ዘመድ አልባውኛለሁ። እኔ በቃ በምንም እንዳንደራረስ ነው የተቆራረጥነው። ይህ ነገርም ስላለ ነግሬያት ነበረ። ልጄ በጣም ጭንቅላቷ ጥሩ ነው እግዚአብሔር ይመስገን። ከሴክሽን 1ኛ ነው የምትወጣው በትምህርትም እግዚአብሔር ይመስገን። ጭንቅላቷ ጥሩ ልጅ ናት በትምህርቷም እና እንዲደግፏት የሆነ ወንድም እንዲሆናት ነግሬያታለሁ። እኔም ወንድምም ስጋም የለኝም ከሱ ጋር ለምንድን ነው ማንገናኘው ካንቺስ ጋር ብዬ ሁሉ ብያታለሁ። ይሰሳው ሁሉ ነገር ታውቃለች። ይሄ ነው ገባሽ ብያታለሁ በፊትም። ለምን መሰለሽ አሁን ልጅሽ ጎበዝ ተማሪ ከሆነች እነሱ ደግሞ ለተሻለ ትምህርት እሷን ማገዝ ከቻሉ ገባሽ ይሄ ነው ሰዋይነት ማለት አይደል? ገባሽ? ስለዚህ ይሄን እንዲያደርጉ በእርግጥ እኔ አሁን አንድ ነገር አምናለሁ። ወንድምሽን እንገናኝ እንደ ወንድም እኔ እህትህ ነኝ የማለት መብት አለሽ። እውነት ነው። ገባሻ? እሱ ምን ተነግሮት ነው ወይም በምክንያት ሊጠላኝ ቻለ አታውቂም። ስለዚህ ንገረኝ ማለት መብትሽ ነው። ጥያቄ ነው አንቺ እየጠየቅሻለሽ። ያጠፋሁትም ነገር ካለ ወይም እኔ ሳላቅ ስለኔ የሰማኸው ነገርም ካለ የኔ እውነት ይሄ ነው ተብሎ ነው ለሰው የሚነገረው። ገባሽ አይደለ? ስለዚህ አስተላልፊላቸው እስኪ መልእክት። በዚህ አይነት ቃላት እንጀራ እናቴ ብዬ ክርስቶስ በሚያውቀው እንድጠራት እራሱ አልፈልግም ነበር። ታውቃለች፣ አመሌንም ባህሪንም ታውቃለች እኮ ውስጤን እንተዋወቃለን ውስጥ ለውስጥ። እሷም መልካም ሰው እንደሆነች ነው ማውቃት እና እኔ ፍቅር ነው የምፈልገው። ቤተሰብም ስላጣው ምንም ስላጣው ብዙ ሞራል የተነኳን እንዴ የሚያናገርህ ሰው እኮ አንዳንዴ አትፈልግም እንዴ? አንተ ገንዘብም እኮ ኖሮ ሰው እንኳን ትሪት የሚያደርግ ሰው ትፈልጋለህ። ገባህ? እዛ ጋ ያለው ነገር ተዘግቷል እና ወንድሜም ደግሞ ታዳጊ ነው፣ ገና ወጣት ልጅ ነው። የቤተሰብ ፍቅር እፈልጋለሁና እንነጋገር። በአንተ ሚዲያ ራሱ ታናግረኝ። ከዛ በፊት የፈለግኩትም እንደዛ ነው። ያንተንም ሚዲያ ስለምትከታተል እንደገና ደግሞ ገንዘብ ያልኩት የሆነ ድርጅት ራሱ ትረዳለች። መርዳቷ ጥሩ ነው። ስሙን አልጠራም። ያ የተትረፈረፈ ነገር እንዳለ አውቃለሁ። እኔ አብረው የነበሩ ጓደኛም እሱ የታመመ ጊዜ መጥቶ ታውቃለች ብዙ ነገር ለእኔ ተቆርቁሮ ብሎኛል። እዚያ ያለው ነገር እንደዚህ ነው፣ ለምንድን ነው የማታረጊው? ስሙን አልጠራውም፣ ታውቃለች ስጠራው ብሏል። በእሱ አማካኝነት ነው። ንብረትም እንዳለ ይመላለሳል እና
ፍቅር ይበልጣል እንዳልኩ ሁሉ ነገር እኮ ይቆማል። አሜሪካን የት ሀገር ነው ያሉት? ሲያትል የት ከተማ ነው ያሉት? ሲያትል ከተማ ነው። እንግዲህ ያዩታል ብለን ተስፋ እናደርጋለን። እንግዲህ ምላሽ ይሰጡናል ብለን ተስፋ እናደርጋለን። እኛም ለማግኘት ሙከራ እናደርጋለን። እንግዲህ የተከበራችሁ ተመልካቾቻችን ከዛሬ ባለታሪክ እንግዳዬ ጋር ያደረኩት ቆይታ ይህንን ይመስላል። እንግዲህ መልዕክቱ የተላለፈላችሁ ሰዎች የባለታሪካችን የአባቷ ባለቤት የሆንሽው እህት እንደዚሁም ደግሞ ልጅ እንግዲህ ምናልባት ከሁሉም ነገር በበለጠ ቤተሰባዊ ነገራችን ቢዳብር ቤተሰባዊ ነገራችን ቢጠናከር ከዛ ውጭ ደግሞ አስባችሁ የሚገባኝን የአባቴን ትክክለኛ ድርሻም ብትሰጡኝ የሚልን ጥያቄ ነው ያቀረበችው። ለዚህ ጥያቄ የሚሆን ምላሽ ካላችሁ እንጠብቃለን። እንግዲህ የተናገረችው ትክክል አይደለም፣ እውነታው ይሄ ነው፣ እኛ ጋር እውነታ ያለው የምትሉም ካለ ልትደውሉልን ትችላላችሁ። በሌላ ጊዜ በሌላ ታሪክ እንገናኛለን። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈልጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኛችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ